ተራራ ከዘራ ይዞ አይወጣውም። ጉልበት ይዞ ያልወጣውን ተራራ ከዘራ ይዞ አይወጣውም ይባላል። በጉልበት ዘመን ያልሆነው ዛሬ አይሳካም። ስቱሌት ባይዘው የኢትዮጵያን መንግስት በኃይል ስቱሌት አይቻልም። አለፈ። ያኔ ተሞከረ፣ አልሆነም፣ አለፈ። ካሁን በኋላ ሰላም ብቻ ነው። እንደ አባይ ሺህ ዓመት ሸለቆ ሲጓዝ ይኖራል እንጂ አንድም ቀን መንግስት በኃይል መጣል አይቻልም። ለዚህም የትግራይ እናት የምትፈልገውን ሰላም ማምጣት መሯቸዋል። እነሱ ልጆቻቸውን ገብረው በቃም ብለዋል። ለነሱ ሰላም በእኛ በኩል ዝግጁ ነን። በዚያ ሳይድም ዝግጁ መሆን ያስፈልጋል። በቅርቡ ሰምታችሁ ከሆነ ወታደሮች ደሞዝ ጭማሪ በሚል ትንሽ ችግር ገጥሞ ነበር ትግራይ ውስጥ። ትግራይ ያሉ የታጠቁ ኃይሎች በዲዲአር በህጋዊ መንገድ ቢወጡ ለራሳቸውም ለቤተሰባቸውም ለሀገርም ይጠቅማል። ወጣቶች ናቸው፣ ጉልበት አላቸው፣ ማቋቋም ይቻላል። እነሱ ዲዲአር ፕሮሰስ ውስጥ እንዳያልፉ አድርጎ በመያዝ በደሞዝ መጨቃጨቅ አስፈላጊ አይደለም። ትግራይ የምንልከው በጀት በሙሉ የሚውለው ለወታደሮች ነው። ይህ ትግራይን እየጎዳ ነው ያለው። በነገራችን ላይ አሁን ለምሳሌ ጅጅጋ በጣም ከፍተኛ ለውጥ አለ። በቆይታ አይታችኋል። ከሶማሌ ክልል ገቢ በከፍተኛ ደረጃ የትግራይ ክልል ገቢ ይበልጣል። ባለፈው ዓመት የትግራይ ይበልጣል። ከጅጅጋ ገቢ መቀሌ 6 ሰዓት እጥፍ ይበልጣል ገቢው። ገቢ ተሰብስቦ ከሶማሌ ክልል በላይ ከዚህ ተመድቦ እንዴት መቀሌ ውስጥ 1 ኪሎ ሜትር 2 ኪሎ ሜትር ቆይታ ላይ ይሰራል? ይበልጣል ገቢያቸው። በፋክት ያለው እናንተ ማየት ትችላላችሁ። ወደ ልማት ካልተኬደ ሁልጊዜ ውጊያና ግጭት ጠቃሚ አይደለም። ቅድም እንዳነሳሁት 30 ዓመት ስልጣን ላይ ባሉበት ጊዜ የትግራይ ህዝብ ትናንሽ 50 መቶ ግድብ ቢገደብለት ኖሮ ከራሱ አልፎ ሌላ ይመግብ ነበር። ስልጣን ተይዞም አልተሰራም፣ አሁንም አልተሰራም። ህዝቡ ግን ይቸገራል እና እንደዚያ እንዳይሆን በተቻለ መጠን ወደ ሰላም ወደ ንግግር ገብቶ የህዝቡን ችግር መፍታት ያስፈልጋል። ሰላም ጤና ይስጥልን። የተከበራችሁ የጉባኤ ኢትዮጵያ ቤተሰቦች እንዴት ናችሁ? ቢሆን ሁላችንም በያለንበት ሳይቃጠል በቅጠል መፍትሄ ማምጣት የምንችልበት ነገር ላይ ቢሆን የሚል ነገር ነው። ጠቅላይ ሚኒስትሩ የተናገሩትን ጉልበት ይዞ ደጋግመው ይናገራሉ። የሚሰማ ብቻ ነው የጠፋው። አሁንም ዛሬም እናስታውሳለን። ምንም ከዛ የሚቀየር ነገር የለም። እያቸው እንዴት እንደሚለው ሌላ እንጨምርበት። ወያኔ በህይወት እስካለ ድረስ ኢትዮጵያን ማቆርቆዝ፣ ማዳከም፣ ማዳከም፣ መከፋፈል፣ መግዛት ወያኔ በህይወት እስካለ ድረስ ማቆርቆዝ፣ ማዳከም፣ መከፋፈል፣ መግዛት የሚባሉ አደገኛ ፍላጎቶች ጠፍቶበት አያውቅም። መግዛት ማለት እዚህ ጋር መቀመጥ ብቻ አይደለም። ሪሶርስ የሚዘርፍበት መንገድ ካለ ብቻውን ሰርቫይቭ ማድረግ እንደማይችል ስለሚያውቅ መጣ። የማንም ጠላት ቢሆን ችግር የለውም። ኢትዮጵያ ከማንም ጋር ይሰራ ዝግጁ ነው። እዚህ ከፋፍላል፣ ከሌላው ኃይል ጋር ይሰራል። እዚህ ኮንሽስ መሆን ያለብን ብዙ ሰዎች ጉዳዩን የአንድ አካባቢ አንድ ፓርቲ ምናምን የሚያደርጉ ሰዎች አሉ። አይደለም። ቲፒኤልኤፍ ሀገር ለማዳከም ለማቆቆዝ የመጣው እዚህ ያለው ቲም እንዳለ ቢፈርስ እዚህ ያለን ሰዎች እንዳለ ብንወጣ 100% እርግጠኛ የሚባለው ቲፒኤልኤፍ በትናንትናው መንገድ ኢትዮጵያ ሊያስተዳድር አይችልም። በመናገርም ፕሮጀክት በማየትም ስለ ዘረፋ ጉዳይ በመገንዘብም እንደባለፈው እንደፈለግ ልታታለው የምትችለው ኃይል አይደለም። ማን ያደራጀዋል፣ ማን ያዋጋዋል ኢሹ ሊሆን ይችላል። ግን በፍጹም ቲፒኤልኤፍ ተመልሶ በትናንትናው መንገድ ኢትዮጵያ ሊገዛ አይችልም። 100% የምርጥ ይሄ ደብረሲና ደረሱ እያሉ የላኳቸውና የሳተላይት ድጋፍ ሁሉ ያደርጉላቸው የነበሩ ሰዎች 100% እንትን ባሉበት ሰዓት ላይ ጠቅላይ ሚኒስትሩ ሰብስቦ የተናገረው ነው። ሚኒስትሮችን ሰብስቦና በዛን ሰዓት ላይ ይናገረው የነበረው በዚህ ጊዜ እንዲህ ብለህ ነበር፣ ይሄ ንግግር በዚህ መልኩ ፈርሷል ብሎ የሚሞግት ዝም ብሎ የሚሳደብ ብቻ ነው። ምክንያቱም ያ ምን ማለት ነው? ጠቅላይ ሚኒስትሩን በሐሳብ መሞገት የሚቻልበት እድል እንደሌለና ሰድቦ ለተዳቢ በመስጠት የሚችሉትም ያ ስድብና ዘለፋ ብቻ መሆኑን የራሳቸውን ገመና በመግለጥ እነሱን የሚመስል ጸረ
ሰላም ጸረ ሰው ጸረ የሆነ ስኬት የሆኑ ጉስቁልና፣ ድህነት፣ መፈናቀል፣ የሰው ልጆችን እንባና ለቅሶ፣ ሞትና መከራ የሚነግዱ ሰዎች ሁሉ ተሰብስበው የጥንባንሳ የሚባለው አሞራ አይነት የሚሰበሰቡበትን ይሰበስባሉ እንጂ ይህንን ልጅ ይሄን ብለህ ነበር። ይኸውን ደብረ ሲና ላይ ደረሱ እና አውሮፕላን አቅርበልሃል፣ እንደ መንግስቱ ኃይለማርያም ከኢትዮጵያ አስወጥተን እንጣልህ፣ የእኛ መጫወቻ እናድርግ፣ ከዛ በኋላም አዙረን እንስደብ እያሉት ነበር። ኖ በዛን ሰዓት የተናገረው ንግግር ነው። ያ እኛ ኖርንም አልኖርንም ቲፒኤልኤፍ ከዚህ በኋላ በረከሰ መልኩ ኢትዮጵያ ላይ መኖር አይችልም። የኢትዮጵያ ህዝብም ቲፒኤልኤፍን መሸከም አይችልም። ቲፒኤልኤፍ እስካለ ድረስ በህይወት እስካለ ድረስ ኢትዮጵያን ከማቆርቆስ ከማጎሳቆል አይመለስም እያለ ይናገረው የነበረው ነው። እንደው አይተነው የማናውቀው ነገር ስለሆነ ሊገርመን ደጋግመን ልንጠይቀው እጅግ ልንደነቅበት እንችል ይሆናል እንጂ እንዴት ለመስደብ ሰው ግን ተመቸው። ሰላም ለሰው ዘር ድሪም ሲ 1000 ሰላም ናችሁ ወይ? 2 ሰው ይታየኛል፣ 5 ሰው አለኝ፣ 2 ሰው ጽፎልኛል ማለት ነው። አይዟችሁ ኢትዮጵያን የምናሻግረው እኛ ዛሬም አሁንም በማየት ሊሆን ይችላል፣ በመናገር ሊሆን ይችላል፣ ገንዘብ በመለመን ሊሆን ይችላል፣ ገንዘብ በመስጠት ሊሆን ይችላል፣ ስልጣን በመሸጥ ሊሆን ይችላል፣ ስልጣን በመግዛት ሊሆን ይችላል። በተለያየ መልኩ ላይ ዛሬም ግን ሳይቃጠል በቅጠል ነገሩን እናስተካክል። ካለፈ በኋላ 100% የምርጫ ምቹነት ማረጋገጥ አለብን። ሰላም የለም ምርጫ አያስፈልግም ምናምን የሚባል ነገር ስርዓት መንግስት ለማዳከም ለማፍረስ እንደ ኢንትሪ ፖይንት የሚሰራ ስለሆነ እያንዳንዱ ወረዳ፣ ዞን፣ ክልል ራስን መፈተሽ ያለብህ ሌጂቲሜት ለመሆን ምርጫ ዴሞክራሲያዊ ለሁሉም ኃይሎች አስቻይ እንዲሆን የሚሰሩ የሚናገሩት አቅመ ቢስ እንዲሆን የሚጎተት ባለሙያ ህዝብም ሆነ ሁሉም ነገር ህጋዊ ነገሩን ሰብዕናን የማያበላሸውን አካሄድና መንገድ በመዝጋት ሰዎችን ካሳሳቱ በኋላ ስህተትን እየቆጠሩ ልክ እንደ ሰይጣን እንዳጋንንት በዛ እየጮሁ የሚመጡ የክፎችን ስራ አቅመ ደካሞችን፣ ሰንካሎችን፣ ሌቦችን አውቀውም ይሁን ተገፍተው በሌብነት ውስጥ ከባለጉ በኋላ የማይረባ ስራ ከሰሩ በኋላ እነሱን ኢንቨስት እያደረጉ በዛ በነበረው ብልግናቸው እንዲቀጥሉ ብዙ ገንዘብ የሚከፍሉ ሀገራት አሉ። እኛ ሀገር የኛ ጥላቶች አቅመ ቢሶችን እስየው እንኳን ደንቆር ሆናችሁ፣ እንኳን ከሃዲ ሆናችሁ፣ እንኳን ኋላ ቀር ሆናችሁ፣ እንኳን ሌባ ሆናችሁ፣ እንኳን ገዳይ ሆናችሁ፣ እንኳን ደናቁርት ሆናችሁ፣ እንኳን ወረቀት የምትሰጡ ወረቀት የምትገዙ ሆናችሁ፣ እንኳን ሀገራችሁን የምትክዱ ሌቦች ሆናችሁ እንኳን ሰው እኛ ኢንቨስት እናደርግባችኋለን በዚህ በድንቁርናችሁ እናንተን የሚመስል ሰው ፈጥራችሁ ለእኛ ትሰራላችሁ የሚሉ ኢንቨስተርስ አሉ ማለት ነው። ለዛ ነው እኛ የምንሰራው ግን ይላሉ። እኛ የምናሰራው ግን እንደዛ አይደለም። ከዛ ባሻገር ስለሆነ በዛ ስሜት ብታዩ ይገባል። ሀገር እየፈረሰ ስለሆነ መከላከያ ማብሮ እየፈረሰ ነው። ስለዚህ አማራ ነን የምትሉ የመከላከያ ሀገር እየፈረሰ ስለሆነ መከላከያ ማብሮ እየፈረሰ ነው። ስለዚህ አማራ ነን የምትሉ የመከላከያ ሰዎች ኑና አማራ ህዝብ ኃይል ውስጥ ግቡ። መከላከያ እየፈረሰ ነው፣ ሀገር እየፈረሰ ነው። ኢትዮጵያን ባላንስ ለማድረግ አማራው ነው ባላንስ የሚያደርጋት። እንገንጥል ቢሉ እንኳን አትገነጥሉ የሚል አማራ ይኖራል። ስለዚህ የኢትዮጵያ መከላከያ ስለማይኖር በመጥፎ ሁኔታ ውስጥ ኑና የአማራ መከላከያ ውስጥ ግቡ። አማራ ነን የምትሉ ብቻ ነጥራችሁ ውጡና ነገ ከነገ ወዲያ ኢትዮጵያ ስትድን ወደ መከላከያ ትመለሳለች። ሀገር እየፈረሰ ስለሆነ መከላከያ አብሮ እየፈረሰ ነው። ስለዚህ አማራ ነን የምትሉ የመከላከያ ሰዎች ኑና አማራ ህዝብ ኃይል ውስጥ ግቡ። መከላከያ እየፈረሰ ነው፣ ሀገር እየፈረሰ ነው። ኢትዮጵያን ባላንስ ለማድረግ አማራው ነው ባላንስ የሚያደርጋት። እንገንጥል ቢሉ እንኳን አትገነጥሉ የሚል አማራ ይኖራል። ስለዚህ የኢትዮጵያ መከላከያ ስለማይኖር በመጥፎ ሁኔታ ውስጥ ኑና የአማራ መከላከያ ውስጥ ግቡ። አማራ ነን የምትሉ ብቻ ነጥራችሁ ውጡና ነገ ከነገ ወዲያ ኢትዮጵያ ስትድን ወደ መከላከያ ትመለሳለች። ይሄ መልእክት የገባው ሰው ካለ እንዲያስረዳ ይፈልጌ ነው። እስኪ መልእክቱ የገባው ሰው ካለ ኮሜንት ላይ ሼር አድርጉኝ። ምንድነው ይሄ ቢሮና አንደኛ እኔ ነገሮችን በተለይ መከፋፈል ላይ እንደ ብሔር የሚያወሩ ሚዲያዎችን በጣም ነው የምጠላው። እንደ በትንሹ ቢሆን በተለይ ከዚህ በፊት
ኮዶችን ያውቃሉ። እንዴት መከፋፈል እንደሚችሉ፣ እንዴት ኢትዮጵያን ለመበታተን ምን ነገሮች ላይ እንትሮቹ እንደተቀበሩ ይታወቃል። ሰው በእንደዚህ አይነት ቦታ ላይ ሲሳተፉ የነበሩ ሰዎችን እኔ በንቃተ ህሊና ወይም እጅግ በጣም ከፍተኛ ትኩረት ሰጥቼ ነው የምከታተላቸው። የማያውቁ ሰዎች ተሳስተው የሆኑ ሰዎችን ደግሞ ምንም ችግር የለብኝም። ሳያውቅ የተሳሳተን ሰው እንደምንም ብዬ እንደው ለመመለስ ከፍተኛ ጥረት አድርጋለሁ። እሱን ነው ማድረግ። ሆን ብሎ አቅዶ ሲሰራ ይኖርና ሲሰራ ያለን ሰው ደግሞ መቼም ቢሆን ለዛ ሰው አልተኛም። ከዛ አንፃር እንደሆነ ከፋፋይነት የሚሰራው ስራ ስለማይበትና ከዚህ ይሄ ቪዲዮ ደግሞ ሲመላለስ ሳይው ምንድነው ይሄ ነገር እስኪ የገባው ሰው ይመልስልኝ። እኔ አልገባኝም ማለት ነው። በዛም ይሁን በዚህ በተለያየ ቦታ ላይ ያሉት የተሰፈሩ ሰዎች ናቸው። ይሄ ጉድጓድ ይታይ እስኪ ይሄን ልጅ ስሙ። ይሄ ጉድጓድ ይታያችኋል። ይሄ ጉድጓድ ማለት ነው። ይሄ ጉድጓድ ለኔ 3 ትርጉም አለው። አንደኛ ከጠላት እይታ ተሰውሬ ጠላትን የሚከላከልበት ጠላትን ወደ መጣው የሚመልስበት ሲሆን፣ ሁለተኛ ደግሞ ጽምውዬ ስሮጥ አቀበት ቁልቁለት ተራራ ሲወርድ ሲወጣ ውዬ ሲደክመኝ የሚያርፍበት ማረፊያዬ ነው። ሶስተኛ ትርጉም ደግሞ ለዘላለሙ ነፍሴ እና ስጋዬ ሲለይ የሚያርፍበት የዚህችን ስቃይና ጭንቀት ዓለም ዳግም የማላይበት ሲሰዋ የሚያርፍበት ዳግም ላይ ታያችሁ የዘላለሙ ማረፊያዬ የዚህች ምድር ጎጆ ናት እና ይሄ ጉድጓድ ለኔ 3 ትርጉም እንዳለው ላሳውቃችሁ። ይሄ ልጅ አሁን ይሄ ተናጋሪው ልጅ ወታደር ሆነ አልሆነ በብዙ መልኩ የሚያይ ሰው አለ። ሰዎች ብታምኑም ባታምኑም እውነትን መሸሽ አንችልም። እውነት ስራውን እየሰራ የራሱን ባህሪ እየገለጠ ይሄዳል። ውሸትም መሆኑን፣ ውሸትም አጥፊነቱን፣ እውነትም አዳኝነቱን እየገለጠ ነው የሚሄደው። ሰው ይሄ ልጅ ወታደር ነው። ምሽግ አድርጌ ቆፍሬያለሁ፣ እዚች የምታዩት ትቢያ ቆፈርኩት ጉድጓድ ላይ 3 ጥቅሞችን አገኛለሁ። አንደኛው ጥላቴን እከላከልበታለሁ፣ መክትበታለሁ። ሁለተኛው ሲደክመኝ ያው እማርፍበት መኝታዬም ይሄ ነው። ሶስተኛውና የመጨረሻው ዘላለማዊ ረፍቴን ወይም የስጋዊ መከራዬን ማጠናቀቀው በዚች ጉድጓድ ላይ ነው ይላል። እኛስ አሁንም ሳይቃጠል በቅጠል ማለት ጉዳይ ሊሆን ይችላል። የራሳችን ነገር ሊሆን ይችላል። ራሳችን ልንሆን እንችላለን። በአንድ ሊሚቴሽን እንደታየ ብቻ ከመጎዳችን በፊት መፍትሄ ማበጀት የሚቻለንን ነገር ላይ ለመፍትሄው ሳንሰራ እንዳናንድስ ስንራገጥ ጠላት በሰራው ወጥመድ ውስጥ ተጠልፈን ለጠላት ሲሳይ ከምንሆንና እጅግ የምንጸየፈውን ጠላት ጭራሽ ለሌላ ጥፋት የመፍትሄ አካል አድርገን አስገብተን እንዳንጨነቅ ማሳየት ነው። ይሄ እዚህ ልጅ አንዴ ገብቶታል። ክብሩ ነው። ሰዎች አሁንም ይሄን ሲያዩና ምን ሲሉ የምናየው ስለሆነ ነው። እዚህ እንደ ጉባኤ ኢትዮጵያ የተከበራችሁት ወንድሞቼ መፍትሄ ልንሰጥ የተበላሸውን ያበደውን በነውር የበሰበሰውን ሰው ሁሉ ልናድን ስለሆነ የመጣ ነው። በዚህ ዘመን እጅግ ያልተወደደ ቢሆንም በየቀኑ ግን እየፈካ ለብዙ እብዶች ብዙ ፈውስ የሚሰጥ ሚዲያ ላይ ነው ተሰብስበን ያለ ነው። ቁጥራችን ቢያንስም መድኃኒት እንደሆንን አውቃለሁና ከእሱ አንጻር እንድታዩት ፈልጋለሁ። አሁን ይሄ መከላከያ ሰራዊት ስሙትና እዚህ ጋር አንዱ በአማራ ክልል ላይ ህዝባዊ ውይይት በሚካሄድበት ቦታ ላይ ተነስቶ ወደ ህዝቡ ነው የምናገረው፣ ችግሩ ያለው መድረክ መሪዎች ጋር አይደለም ብሎ ወደ ህዝቡ መልሶ ይጮሃል። ለምንድን ነው ህዝብ ጋር ነው ችግር ያለው? እኛንን መከራውን ያቆየ ነው አይነት ነው ነገሩ። ወደ እናንተ ነው የምናገረው። አንተ ወደ እናንተ አይደለም፣ እናንተ ታውቃላችሁ። የህዝብ ደንቆሮ አትሁን። ዓይንህም ይብራ፣ ጆሮህም ይንቃ።
እረስ ቆስር ዝራ እረስ እንዳንነሳ ምንደ ከመኝታችን አንነቃ ምነው ወንድሞች እሺ ድምፅ አይሰማንም ያው እሺ ሰላም ዳውን ከይ እንዴት አዳምና ሔዋን የፈጠረው ሰውየው አበደ። ህዝቡ ጋር የሚሰራውን ነገር ያውቃል እና ያ ሁሉ ሰው በመድረኩ ላይም ደግሞ ቀርቦ ከመንግስት የሚሰጠውን አቅጣጫ ለብልግናው ለመጠቀምና በጫካ ላስቀመጣቸው ሰው ሊያቀብል የተቀጠረ ሰው ሊያይ ይችላል። እዛ ቦታ ላይ የተቀመጡ እሱም ያውቃቸው ከተጎዱት ጋር እየሳቁ የሳቅ እንባቸውን እነዛ የሰቆቃና የመከራ እንባቸውን እያነቡ እዚህ ጋር አቃጣሪውና በርባሪው የማይነጋ መስሏት ሆኖ እዛ ተቀምጦ ሲያቸው የለም እኔ እዚህ መድረክ ወደሚመሩት አይደለም የምጮኸው ወደ ህዝብ ነው ለምንድን ነው የማንነቀው አይበቃም ወይ እያለ የሚለውን በደንብ እንጨርሰው። ይሄ እንዴት አዳምና ሔዋን ማይኩን ራሱ እንደው በቃ አላህ ይውሰደው፣ አላህ ይግደለው፣ ጌታ ይግደለው። እንዴት ወንድሜ እኮ ጀማል የሞተው ወንድሜ ነው፣ ታናሽ ወንድሜ ነው እሱን የገደለው ወንድሜ እማጎርሰውን ቀጨማማርሰውን 6 ዓመት ያጓት የመሬት ታደረ እኔ ሙያ ስላለኝ እጅ ስላለኝ ሆራ ገብቼ ጉሮሮን እየጦርኩ ነው ያለች። ተመኝታችን አንነሳም ወይ? ምን ያደረግልና ሰዎች የምንቀበለው እናንተ ማርቡ እኛም እንረስ ሰባቂ አምስማ እንዴት አድርጌ ልንገራችሁ ወንድሞቼ? እንዴት ሰው ይሙት ናምናረበው ናማ ኮረብታ ኮርማ ምጎዶ መሬት እናስነው ከጀዋ ከነገሶ ጀምሮ በርከና ድረስ አደረ መሬቱ ምን ይበላ ካህል ማነው ጀግናው ማነው ሀብታሙ በቆሎ ነው የበቆሎና የሀብታም ልብሱ ያምራል። ይህ ሰው በጣም ከመናደዱ የተነሳ ልብሱን ሁሉ አውልቋል። እንዴት አድርጌ ልናገር እያለ ነው። ይሄ በብዙዎቻችን ያለ ዛሬም ሳይቃጠል በቅጠል ከተቃጠለ በኋላ መፍትሄ ከሌለው በኋላ የሚያገሸብጣል ሲነግሩት የማይሰማ ዛሬም ቢሆን የት እንደሚውል ምን ሲሰራ እንደዋለ ምን ሲያደርግ እንደዋለ ሂሳብ የማይሰራ ነውር ላይ ተቀምጦ ጭራሽ የሱን ነውር ለሌሎች ጥፍጥፍ ድርርብ አድርጎ ለመስጠት የሚሞክር ለዛ ነው ዋጋ ቢስ ነው። ይህ ሰው የእውነቱን ነው የሚናገረው። ዛሬም ሳይቃጠል በቅጠል ዛሬ ላይ እንኳን አለንበት ያልነው ነገር ወደ ባሰ ነገር እንዳይሄድ ለማድረግ ምን እያደረግን ነው? ምንድነው እያደረግን ያለው? በስልክም ይሁን ምናልባት ሰዎች ሰሙ አልሰሙ ኦር እንደዛ ፖሊስ ያዘኝ አልያዘኝ ኦር መንግስት ጠየቀኝ አልጠየቀኝ ከሚል ጋር ብቻ የሚመስላቸው ሰዎች አሉ። የፖሊስና የሰዎች ስርዓት ቅጣት ቀላል ነው። ከዛ በላይ በሁሉም ነገር ላይ መቼ እንደሚመጣ የማይታወቀው ሚዛናዊ ቅጣት አለ። በማወቅ የሚሆን ባለማወቅ ያቀጣጠልነው እሳት ነው ይኸው እየለበለበን ያለው። ዛሬም እሳቱን አጥፍተን የኛ ተሳትፎ በመልካም ይሆን ዘንድ ስራ ብንሰራ ትናንትና ከሁሉም ጋር ሲሰራ የኖረን ሰውና ከሱ ከወደቀ ሰው ጋር አሁንም ሄዶ ወድቆ እዛው መርዶን የሚሰማ ሰው ኢትዮጵያ ስትፈርስ ከሚለው ሰው ጋር ሄዶ የሚሰማ ሰው አትፈርስም እዛው ፍረስረስ ትላላችሁ ምንም ነገር ይሁን ዘመኑ አይደለም በቃ የቆሻሻነት የረከሱ ያጋንታዊ ምናምን ነገሮች ዘመኑ አብቅቷል። አሁን ደግሞ ፈጣሪ ፍርዱን የሚሰጥበት ዘመን እውነትን ብቻ የያዘ ሰው የሚያሸንፍበት ውሸት ላይ ያለ ደግሞ በሰራው ስራ ራሱ በራሱ የሚያጠፋበት ነው። በዓለም ላይ ስደት ወደ ሀገራችሁ ወደ ኢትዮጵያ እንድትድን ብለን እናወራለን። ጉባኤ ኢትዮጵያ ከሚለው ስም ጀምሮ ብዙ ሰው ሲናደድ አይዋል። ዛሬም እንደ ኦሮሞ ሊያወራ የሚያወላግደው ሰው አለ። እንደ አማራ የሚያወራ የሚወላገድ ሰው አለ። እንደ ትግሬ ሊያወራ እንደዚሁ የሚጥመለመል ሰው አለ። እኔ ጉባኤ ኢትዮጵያ ላይ 12 ነው 10 እንደዛ አይነት ሜምበርስ አሉ። ብታምኑ ባታምኑ ከሁሉም ቦታ ላይ ያሉት ስማቸውን እዚህ ላይ ኔትወርክ እንትን ካላለ እንደ ብሔር ከትግራይ ያሉ ከአማራ ክልል ከኦሮሚያ ከደቡብ ከመላው ኢትዮጵያ ነው። ብታምኑም ባታምኑም ማለት ነው። ከሃይማኖት በሁሉም አሉ። እስልምና፣ ፕሮቴስታንት፣ ኦርቶዶክስ በሁሉም
እኔ እነዛን ጥቂት የሚሆኑትን በየጊዜው ሜምበርስ ላይ በገባው ቁጥር ዳውንሎድ እያደረኩ አስቀምጣለሁ። እነዛን ሰዎች እንዳረሳቸው ማለት ነው። ስናገርም እንድትይዙ እናንተ አታሳልፉኝ። በቃ ስሳሳት መልሱኝ እስኪ። እኔ በቻልኩት አቅም ሰውን ለመመለስ ነው የምቆጣው የምገስጠው። አሁን ሰዎችን በዝርዝር በይ በቃ እሱ እንደዛ አይነት አይደለም። ሰው በእድሜው እስከቀጠለ ድረስ የንስሐ ሞት አለውና ይመለሳል። ሰው እንደነዛ አይነት ሰዎች ጥቂት መሆናቸውን አይደለም። የነዛ የጥቂት ሰዎች መድኃኒትነት ግን በጣም ብዙ ዋጋ እንዳለው በዛ ላይ አቋም አላቸው። እኔ ጋር የገቡ ሜምበርስ ላይ ምናልባት 2 or 3 ሰዎች ሊሆኑ ይችላሉ የሆነ መሀል ላይ እንትን ያሉ እንጂ ድምጻቸው ሳይሰማ ዩቲዩብ ዲሞኔታይዝ ሲያደርግ ብቻ ተቋርጠው የነበሩ ሲመለሱ ግን ተመልሰው እየገቡ እነዛ አቋም ያላቸውና ማንም ሰው ባይመጣ ለነዛ ሰዎች ብቻ ስል እንደምናገር እርግጠኛ ነኝ። ምክንያቱም ብዙ ስሜት ውስጥ ከገባ በኋላ እነዛን ሰዎች አስታውሼ እንደገና እንትን የምልበት ነገር አለ። አቋማቸው ማለት ነው የእውነት ኢትዮጵያን ብለው ነው። በአካል እኔም ፊቴ ሊያዩ ይችላሉ። እኔ አላውቃቸው። ጋሽ ጥበብን ብቻ ነው ያገኘው፣ ሌሎችን አላውቃቸው። ያ አቋም ነው፣ ኢትዮጵያዊነት ነው፣ እውነት ነው። የደረሰብንን በደል ለማራገፍ ነው። $20 $20,000 በወር ላግኝ እያለ ሀብታሙ የሚሰርቅ ሁሉ የገደለውን እንትን የሚል አለ። እሱን አልወቅስም። ምን ሰው ያስተውል ማለት ያን ያህል ጅንጀናም ስለማያስፈልገው መከራው በራሱ ላይ ደርሷል። ሰው አሁንም ጅንጀና ዛጋ ጊዜ አናበቃም። እውነትን እንውደድ፣ እንትረፍ፣ እናትርፍ። አንክሰር፣ አናክስር፣ አንጥፋ፣ አናጥፋ። ሂሳቡ ከራስ ጋር ነው። ኢትዮጵያን በቃ እናሻግራለን፣ ግዴታችን ነው። ማንም ወንድ የሆነ ኢትዮጵያ ላይ ምንም አያመጣም። እኔ እውነቴን ነው የማወራቸው። ትንቢት እያልኩ እንዳላወራው ያ የራሱ የሆነ ባለቤት ስላለው አይቀየርም። እና ይሄ ልጅ የሚናደደው አይበቃም ወይ? እዛው ሰፈሩ ላይ የተወራው ዟላ የሚሰራው ነውር እንደና አንዳንድ ኢሞሽናል ሆኜ እንደምናገረው አይነት ነው። ሰውዬው ልብሱን አውልቆ በቃ የገባ በቆሎ እሳቱ ታርጎ አንድ ፊት ጥቁር አንድ ፊት ቀይ ሳረገ በኋላ ሲወጣ ነው። እንደዚያ ነው በጥይት የተበላው ነው። እንደዚያ ነው በችጋር የተጠበስ ነው። አንድ ጋሻ መሬት ቀልጠማጥዬ ባይሱዚ ነበር ሽንኩርቱን የምጭነው። ኬሚሴ ገብቼ አድሬ ጮማ ቆርጬ ሰንበት ወርጄ አድሬ ጓደኞቼ ጋር ወተት ጠጥቼ እነ ሀጂ ሙሳ ባላምባራስ ቤተሰብ 12 ወርደን አንድ ሙክት ተሰተን ቦልቶን ተርፈን ቆሪያው ተንበልተናል። በ78 ወንድሜ እንድሬ ተርመሶቢት ደለን ሳውጥቼ ሰብስቤ ወንድሞቼን ወጡን አብልቻለሁ። እንግዲህ ፎርማል ደም የምንካፈል ሰዎች አይጥና ድመት እንሆን በሰባጊ አይበቃንም። ደሬንሳ ላይ ስንቴ ተናገርኩ። መሽቶ መንጋቱ ትቶታል። ጀንበር እየወጣኝ ነው፣ ጨረቃ እየወጣኝ ነው። አይበቃንም ወይ? እነሱ ነገ ይሄዳሉ። ጥፋተኛው የሆኑ የለምን ይጠብቀዋለሁ። እነ አህመዳጂ እነ ጀግኖቹ በነበሩ ሰዓት ስንት ታሪክ ነው ሰርተው ያለፉት። ስማቸው እኮ እንደነ ሻምበል ተክሉ እንደነ ሻምበል ስዩም ተነግሮላቸው ነው ያሉት። ይሞቱ መርማ አንድ ባለ የገሎ ቤት ተከታትሎ ግብግብ ቆላ ላይ ጭንቅላቱን ያለው ደሬንሳ አንድ ፖሊስ ገሎ ወርድ ነው ፉል ሲወርዶ ጭንቅላቱን ያለው 16ቱን ቀበሌ አንዱ አመራር ነበር። ያውም የወረዳ የሚሊሻ ኃላፊ ሆኖ ገበሬ ንቃ፣ ይብቃን፣ ባጭሩ እንንቃ። ገዳይን አሳዶን የማጥፋትና ነውርን ወንጀልን በዛ ልክ እንጸየፍ ነበር። ዛሬ የት ላይ ነው ያለ ነው? በየቦታው ተናገርን። ነገ እዚህ ፊት ላይ ያለ የምትሉ ሰው ሁሉ ነገ ይሄዳል፣ እኔና እናንተ ግን እዚሁ ባለንበት እንኖራለን አይነት የሚልና እጅግ ቁጭት የተሞላ በተለይ ብስጭቱ፣ ንዴቱ ነገሩ እንዲስተካከል ያለውን ፍላጎት የሚያሳይ አገላለጽ በመሆኑ ያሳዝናል። በዚህ መካከል ላይ የሚሳተፍን ሰው አማኞች ነን፣ ኧረ ፈጣሪ ሆይ ፍረድ። የትኛው ነው ልክ? እንዴት ሰውን ሰው ሲገለው አበጀህ ይላል? እንዴት ገዳይነትን በብሔር የሚያቅፍ የበሰበሰ ትውልድ ይፈጠራል? እንዴት ነውርን
እያቀፈ እኔ ነኝ እያለ ብልግናውን በአደባባይ የሚናገር ትውልድ ይፈጠራል። ለምሳሌ በቲክቶክ ላይ ምናምን የተባሉት 1 ዓመት ምናምን ይታሰሩ ምናምን የሚባሉ ሰዎች ሁሉም እኮ ይቀራል። አንሳፋፊው ህዝብ ነው። የእኛን አስተዋጽኦ እንያዝ። እኔና እናንተ ነን። በጉዳትም እኔና እናንተን ለማስገደል ነው። በሀገርም እኔና እናንተ ነን። መሬት ላይ ያለውን ነገር የምንጋፈጠው እኔና እናንተ ነው። ስለዚህ በእኛ ጉዳይ ላይ እኛ ባለቤት እንሆን። ምንም ነገር ስለኛ ቢናገር ቢወራ ኦር ቢመጣ ብንሾመው ኦር ብንሸልመው እኛን እስከጠቀመን ድረስ እንጂ እኛን እስኪያጠፋን ድረስ መሆን የለበትም። እሱ ነው እያየን ያለነው። በቲክቶክ የሚሆን በሆነ ዝና ላይ ምናምን አለ የምትሉ ሰዎች ታውት አይጠቅማችሁም። እሱን ነገርና የትኛውም አግባብ ላይ ያላችሁት ወንድሞች ከዛ ውጡ ነው። በቋራ ወረዳ እንግዲህ ከጫካ ያሉ ሰዎች መግባታቸውን የዛሬ ማለት ነው። በማዕከላዊ ጎንደር ዞን ደግሞ በጣቁሳ ወረዳ ላይ በተለያየ ቦታ ላይ ያሉ ወጣቶች ያለውን በመከላከያ በሀገር መከላከያ ሰራዊት ውስጥ ለመሳተፍ በቅንነት ወጥተው እየሄዱ ነው። ብዙ የሚታይ ከሆነ አላውቅም። ይሄ ባሱ ምናምን ቅጥቅጡ ለነሱ ተብሎ የመጣ ነው። ነገሮች ይቀየራሉ። ለመቀየሩ ለመስተካከሉ ከሰራን ማለት ነው። በጎንደር ከተማም አዘዞ አካባቢ ላይ እንደዚሁ የተወሰኑ ታጣቂዎች ገብተዋል። ማስረሻ ሰጤ ለምን ገባ የሚለው ከእሱ ንዴት ጀምሮ ማለት ነው። ደብረ ኤልያስ ላይ አማራ ክልልን እያፈረሰ ያለው ኃይል በባንዳነት ነው እየሰራ ያለ። የባዕዳን ተላላኪ ሆኖ ነው በባንዳነት እየሰራ ያለን ብለን በሚዲያ ስንናገር ብዙ ሰው ለፖለቲካ ፍጆታ ብለን የምንናገር ይመስለው ነበር። በተግባር የተገለጸ ግን ደብረ ኤልያስ ወረዳ ላይ በተግባር የተገለጸ ሃይማኖትን መሰረት ያደረገ አክራሪ ፖለቲከኛ በሃይማኖት ስም እየሰበከ እያንገራገረ ህዝብ የሚያሰቃይ አረመኔ አካል አላየንም የትም ቦታ። የጸጥታ ኃይላችንም የፖለቲካ አመራሩ ህይወት በእናንተ ውስጥ ነው። እናንተ ቀጥ ማለት አለባችሁ። እንደ ህዝብ እናንተ ቀጥ ካላችሁ እኛ ስራችንን እንሰራለን። ጽንፈኝነት ኢትዮጵያን ያሸንፋል። ሽፍትነት ኢትዮጵያን ያሸንፋል። ሁላችንም ተረባርበን የህዝቡን ስለ ልቦና ነፃ ማውጣት ቅድሚያ ስራችን ይሆናል። ከዛ ቀጥሎ አካባቢውን ነፃ ማውጣት ስራችን ይሆናል። ሁሉንም የወረዳውን አካባቢዎች ነፃ ማውጣት ያስፈልጋል። የመንግስት አስተዳደርን ማጠናከር በየቀበሌዎች በየመንደሮቹ ተልኳችን ይሆናል። መከላከያ ሰራዊታችን ከክልላችን የጸጥታ ኃይላት ጋር ተቀናይቶ ነፃ የሚያወጣቸውን አካባቢዎች በተደራጀ መንገድ መጠበቅ መቻል አለባቸው። አንተ ዝቅ እያረካ ይህን ንግግር አለመቀበል የቱ ይጠቅማል? ዛሬም አሁንም ርዕሳችን ሳይቃጠል በቅጠል ነው። ዛሬ ላይ ያለንበትን ነገር ለማጣት ነው ለማሳጣት ነው ሰዎች እያወሩ ያሉት። መዳረሻቸውን እዩት እስኪ። ህወሓት በዚህ በኩል ራሱ ምን ታመጣላችሁ የፌዴሬሽን ምክር ቤት እኔ እንትን አይልም ብሎ ያን የነበረውን ነው ሁሉ ፈጽሞ በኋላ ሌላ ነገር ሆኖ ከተራዘመ በኋላ ራሱ ምን ታመጣላችሁ በሚል አሁንም የሆነ ነገር አደረገ። እየመነመነ ተሰረዘ። አሁንም ሌላ ጊዜ ተሰጥቶት ነበር። ለምን ሲባል ለጥራቶቻችን መግቢያ ቀዳዳ ለማሳጣት ሲባል እንጂ እንደ ህወሓት ሌላ ነበር የምንጠይቀው። አሁን ይግቡ እያልነት ወንድሞችንም የምንላቸው በስሜት ተነተው ወጣው ቢሞቱም ቢገሉም ጠላት ብቻ የሚያተርፍባቸው ስለሆነ ነው መንግስት ወደ ሰፊ ሆኖ የሚሄደው እንጂ ባጠፉት ጥፋት ልክ ይጠየቁ ቢባል ሁሉም ተጠያቂ፣ ሁሉም ታሳሪ ወይም ሁሉም ተገዳይ ነው የሚሆነው። ስለዚህ ህወሓት የፕሪቶሪያ ሌላው ሁሉ ካርድ ጨረሰና የፕሪቶሪያ ስምምነት ጌታቸውን የፈረመ ብለው ጌታቸውን በዛ ሲወቅሱት የነበሩ ሰዎች ምንም አማራጭ ከፌደራል መንግስቱ ጋር ሊያገናኛቸው የሚችል ሰንሰለትን በሙሉ ቆርጠው ለላኳቸው ሽጠው ከሻዕቢያ ጋር ሳይቀር የጥፋት ጋብቻ ፈጽመው የአልጀርሱን ስምምነት እንዴት ፈጸመው ብለው በአብይ ላይ የጮሁ ሰዎች ሁሉ ድንበር ከፈትናል። ነዳጁንም ምኑንም ከዚህ የሚገባውን ነገር ሻዕቢያ በቡና ምርት አንደኛ እንደሆነ ነዳጁንም ምኑንም ለዛ አሳልፈው በመስጠት ብዝበዛ ጀመሩ።
ያልበቃ ብሎ አክሱም ጽዮን ላይ ተቀምጦ ምግበ የሚባለው ነውረኛ ሁላችሁም ተባበሩ የኢትዮጵያ መንግስት ለማፍረስ የኛን ቆሻሻ ነገር የሚመስል ባህሪ ያላችሁ በመላው ኢትዮጵያ ላይ ያላችሁ የታጠቃችሁ ያመጻችሁ ባለጌዎች ሁሉ ኑና የባለጌዎች ማህበር እንመስርት። የዚህ ሰብሳቢ ደግሞ ሻቢያ ይባላል ኢሳያስ አፈወርቂ ብሎ ሰበሰባቸው። ተናገሩ። ማንም ምንም አላለ። ከዛ ያ ነገር የሰለቻቸው ልጆች ወደ ሀራ መሬት ሲወጡ እዛ ድረስ ተመጣና ምላሹ መሆን ያለበት ነገር ትንሽ ትንሽ ተነካካ። እንደገና ጅራፍ ራሱ ገርፎ ራሱ እንደሚጮኸው ራሳቸው ጮሁ። ይህም መንግስት እናጠፋዋለን ብለው በዚህ በኩል ያውጃሉ። ጦርነት ሊያነሳ ነው ብለው በዚህ በኩል ያውጃሉ። በዚህ በኩል ይመጡና ነዳጅ ተዘጋብህ፣ በጀቱ ተቋረጠ ይላሉ። እስኪ ያስቡት ወንድሞች፣ እናንተ የምታስተዳድሩት ቤተሰብ በኃላፊነት የምታስተዳድሩት በድርጅት ላይ ያላችሁ አሰሪ ሆናችሁ የምታሰሩት ሰው እንደ ቤተሰብ ልጅ፣ የቤት የስራ አጋር ወንድሞችን ይዛችሁ በእናንተ ማንኛውም ገቢ የምታስተዳድሩት ሰው እናንተን አጠፋችኋለሁ እያለ የሚይዝትበት እድል የት ሀገር ነው ያለው? በማን ላይ ቆመሽ እግዚአብሔርን ታምናለሽ አይነት በእኛ ላይ ተለጥፈው ህዝቡንም አሁንም እንዳይተርፍ እያደረጉ ጦርነት ምናምን እንደዚህ አንደኛው ሶሻል ሚዲያው አንዱ በጣም የሚያቀጣጥሉ ሰዎችን እግዚአብሔር ያው መከራው መቼም አይለቃቸውም። ህወሓትን እንደሆነ ኤግዛጅሬት አድርገው ያወራሉ። በዛ መልኩ እያገዝፉታል ያን ነውረኛ ቡድን ማለት። ህዝቡ ከተደሰተ ህወሓት የሚባለው እንደሚጠፋ ያውቃል። ህዝባዊ አመለካከት በትግራይ ውስጥም ሆነ በየትኛውም ቦታ ላይ ካለ ህወሓት ከትግራይ ይጠፋል። ከኤርትራ ሻቢያ የሚባለው በሽታ ይጠፋል። በአማራ ክልልም ፋኖ ነኝና በኦሮሚያ የተወሰኑ ቦታዎች ላይ ሸኔ የሚለው ጽንፈኝነት ህዝብ ሲያለቅስ የህዝብ እንባን የህዝብ ደምን ብቻ እየጠጣ የሚኖር የበቀለውም በዛው ነው፣ በዛው የሚኖር ነው። የህዝብ ፍቅር ከመጣ የህዝብ ሰላም ካገኘ የህዝብ መረጋጋትና አብሮነት ካደገ ማለት ነው ይሄ በሽታ አብሮ እንደሚጠፋ ያውቃል። ስለዚህ ህወሓት የሚሰራው ህዝብን በማስለቀስ ነው የሚኖረው። የህዝብንም እንባ እየተመገበ የህዝብን ደም እየጠጣ ነው የሚኖረው። እና አሁን በምርጫ ቦርድ ላይ እንደዚህ ብሎ እንደዛ አለ። ዛሬም ልብ ያለው ካለው ነገር ለንሽ ከተባለ የራሴን አስተዋጽኦ እንንቃ። እንደዚህ ብሎ የሚያወራኝ ሰው እንደዚህ ለስለስ ብዬ እየመከርኩ እየገሰጽኩ አይደለም ማስተናገደው። ብታምኑም ባታምኑ ሌላ ምላሽ ነው የምሰጠው። እንደ ጽንፈኛ የሚያወራኝ ሰው ማለት በአካል ማለት ነው። ዛሬም እድል ካለ ጎበዝ ከሆን የቆጨው ሰው ካለ ሳይቃጠል በቅጠል ነው። ይሄው ዛሬም እየተናገር ነው። የሚናገር ሰው ጠፍቶም ማለት ነው። እንስማ ከመከራ አልመጣስ። ከዛ ውጪ ምንም አንተ ዝቅ እያረክ አንተ እያዋረድክ ልትከብር አትችልም። አንተ ዝቅ እያረክ አንተ እያዋረድክ ልትከብር አትችልም። ሰው አስተሳሰቡ አመለካከቱ እየጠበበ የሰውን ክብርና ቫልዩ እያወረደ የሰው ክብርና ቫልዩ ደግሞ ሲወርድ እኔም ወርዳለሁ ብሎ የማያስብ መሆኑ አንተ ዝቅ እያረክ አንተ እያዋረድክ ልትከብር አትችልም። በቃ ይሄ እንደው ግልጽ አልሆን እኮ ብሎ ሁሉ አይደለም፣ ግን እኔ የምናገረውን ያህል አብሮ በቃ የተናገርኩ ነው የሚመስለኝ። እዚህ በቃ ጠቅላይ ሚኒስትሩ ጋር የሚናገረው ውስጥ አማራ ክልልን ናቸው የማይደገፉ አይነቱ በአክቲቪስት መኖር ይፈልጋል። ጊዜ አስተዳደሩ የትሬፍ አመራሮችም ጠቅላላ በሙሉ ብትደግፋቸው የማይደገፉ ናቸው። ህወሓትም በአክቲቪስት መኖር ይፈልጋል፣ በዩቲዩበር መኖር ይፈልጋል። ቀጣፊ ነው፣ የቀጣፊ ስብስብ ነው። እኔ እዚህ ሚዲያ ብዙ ጊዜ ቆየሁ፣ 6 ዓመት አልፎናል። ብዙ ገጥመናል፣ ከብዙ ጠላት ጋር ገጥመናል። ሚዲያ ላይ ከብዙ ጠላት ጋር እንደዚህ አይነት ግን ስትደግፈው እሱን የራስን ከውዝን በደንብ አድርገህ ቴከር ስታደርገው መጥቶ ማኔጅ የሚያደርገው አጥቶ በዚህ የማን መጫወቻ ሲሆን ግን ከዚህ በላይ የሚያሳምን ነገር የለም። ይሄን ይዞ እንደዚህ አይነት ሰዎች ይዞ ትግል የለም ወይ? ሁላችሁም ዝም ብለን እንታገላቸዋለን እንጂ እነዚህ አይነት ይዞ የትግራይ ነገር ፍንክች አለ። ትግራይ በእንወድ ወረደ ችግር በእንወድ ወረደ እንዝላል ሰዎች ገንዘብ ወደፊት ገና እናጣለን ነው እንጂ
እጃቸው አልተቆረጠም። የጥይት ድምፅ አላዩም። በጥይት ወይም በቦምብ ወይም በዚህ በጦርነት ውስጥ የተጎዳ ሰው ያለ የሌለ ንብረቱን ጥሎ ሲሄድ አላዩም። ቤት ውስጥ እንደ ቤተሰብም ማዳን የሚገባቸውን ሰዎች በትኖ ሲሮጥ አላዩም። ሰቆቃውን አላዩም። ሰቆቃውን አልሰሙም። እንደውም ያን በማቀጣጠላቸው ገንዘብ ብር ሲያገኙ ነው የቆዩ። አሁንም እያሳዘናቸውና እያሳሰባቸው ያለው ይሄ ነገር ከቆመ እንዴት እንተነፍሳለን ነው እንጂ ህዝብን አያውቁትም። ይኸው እነዚህ ሰዎች እጃቸው አልተቆረጠም፣ አይናቸው አልጠፋም፣ ቤታቸው አልተዘረፈም፣ መንገድ አልተዘጋባቸውም። እኛ ላይ ግን ይሄው ትናንትናም ነበሩ። በእነዚህ እየሰማ የሚጋለበው ሰው ያስተውል። ክፋቱ እነዚህን ጽንፈኞች እየሰማ እስከዛሬ ድረስ እንኳን ከቆየ ከነገ በኋላ ጽንፈኞችን፣ ዘረኞችን፣ ባንዳዎችን፣ ጎጠኛና መንደርተኞችን እየሰማ የሚጋለብ ሰው ከነሱ በላይ ክፉ ስለሆነ እንጂ የእነዚህ ሰዎች ንግግር እንዳልሆነ መደምደም። ጎበዝ ከሆነ ይሄው በህይወቱ ሳይቃጠል ሳይበላሽ ሳይጠፋ ራሱን ማድረግ ይችላል ማለት ነው። ሀገር እየተቀየረ ሲሄድ የማይቀየሩ ሰዎች አሉ። እኛን የከበደን የኢትዮጵያን ኢኮኖሚ መቀየር ሳይሆን የኢትዮጵያ ኢኮኖሚ እየተቀየረ እንደሆነ ማንበብ የማይችሉ ሰዎች መቀየር ነው ያስቸገረን። በቃ ሪል ፕሮብሌም ይሄ ተቃዋሚ ፓርቲዎችን የሚመለከት እንዳይመስላችሁ። እኛ ብልጽግናዎችን ሁሉንም አልተቀየረም። ጭንቅላታችን ሁሉንም ነው የሚመለከት። እያመጣን ያለነውን ድል ለመጠበቅ ለማስቀጠል የሚያስችል እምነታችን ተጨማሪ ስራ ያስፈልገዋል። ሀገር እየተቀየረ ሲሄድ የማይቀየሩ ሰዎች አሉ። በቃ ይሄ በሁሉም ቦታ ላይ ዛሬም እንደ ልክስ አድርጎ ይዞ ስትመክሩት የሆነ ሊያስጠጋበት የተሰራለት ቆሻሻ አለ። ቆሻሻነቱን በሆነ መጠቅለያ ለማስቀመጥ ይፈልጋል። አይ አንተ የብልጽግና መንግስት ስለሆንኩ፣ አንተ ብአዴን ነህ፣ አንተ ክርስቲያን ስለሆንኩ፣ አንተ ሙስሊም ስለሆንኩ እኔ ሳይቃጠል በቅጠል እያልን የምንለው ለብዙ ነገሮች ይሆናል። በአንድ ቀን ብቻ የሚሆንም አይደለም። ቴሌቪዥን ሲሰራ ቴሌቪዥን እንዴት ተሰራ፣ ለምን ተሰራ ብሎ ተመራምሮ ከዛ ጋር ከመሄድ ይልቅ ቴሌቪዥን የሚያሳዩ ሰዎችና ዘገሚል ሰይጣን ቤት ብሎ ከሰይጣን በላይ ሰይጣን መሆንን ሲለማመዱ የኖሩ ሰዎችና ሲያለማመዱ የኖሩ ሰዎች አሉ። አውሮፕላን ተሰርቶ ፀሐይ አውሮፕላን እዚህ ስትሰራ ምን በሰሜን ብትመጣ መች ትገባ ነበር፣ በደቡብ ብትመጣ መች ትገባት ነበር፣ እንደዚህ የሚል የሆነ ተረት አለ። በምዕራብ ብትመጣ በምስራቅ ብትመጣ መች ትገባ ነበር፣ በሰማይ መጣ እንጂ በማናውቀው ሀገር ተብሎ አውሮፕላንን አይደለም መስራት መቀበልና በዛ መሳፈርም ወር ምናምን ነገር ከሰይጣን ጋር በኢትዮጵያ ውስጥ ዛሬም ቢሆን እዩት። የሰው ልጅ ኢትዮጵያ ውስጥ የሚጎረው ፕሮፓጋንዳ ላይ በብዛት አለቃው ማን ነው? ሰይጣን እንደሆነ አድርጎ ነው የሚያስበው። በየትኛውም ቦታ ላይ ይሄማ የሰይጣን ስራ ነው፣ መጥፎ ልምድ አስለምደውናል። ምንም አይነት ለየት ያለ አቅም የሚጠይቅ ቴክኖሎጂ ኦር ፈጠራ ኦር አክሽን ነገር ከተፈጠረ ስኬት ከተገኘ ይሄማ የሰይጣን ስራ ነው። አንተማ ጠንቋይ ቤት ሄደህ ነው፣ አንቺማ ጠንቋይ ቤት ሄደህ ሰርቶ ከበር የሚባል ምን ታቦት ሸጦ ነው፣ ሰይጣን እንትን ብሎ ነው እየተባለ የሚነወራል። ይሄ በጥይት ከሞተው እንደኔ ከ5 ዓመት በፊት የሆነ ድልካቅ የሚለው ላይ የሆነች ቪዲዮ አስቀምጬ ነበርና በጥይት ከሞተው ይልቅ ኢትዮጵያ ውስጥ በምላሳችን የገደልነው ይበልጣል የሚል ነው። እና አውዲዮ ብቻ ነው፣ ሌላ ቪዲዮ አድርጌ እንትን ያልኩት። ሰዎችን አትችልም፣ አይሳካልህም፣ አይሳካልሽም ቸገረው ከተባለ ችግሩን በማውራት ሌላ ችግር መፍጠር እንጂ
ገንዘብ ከቸገረው ማለት ነው ይሄንማ ሰብሰብ ብለን አዋጣን በቃ ሰውየው ማቋቋም ሴትዮዋ ማቋቋም የለም እሱን እናምጣው። እዚህ ላይ ያለው ሰዎች ነው አልቀየር ያሉት። አንዴ መሪ ቀየር እያሉ ዶክተር አብይ ከመጡ በኋላ የሆነ ቦታ ላይ አረ መሪስ አይደለም መቀየር ያለበት ይላል ሰውየው። ምን ይሁን ሲባል ህዝብ ይቀየርልናል። ህዝቡ ይቀየር እንጂ መሪውማ መሪ ነበር። ህዝብ ነው ያጣው። ኢትዮጵያ እኔ ካየሁት እንትን ከህዋት አሁን ከመጣው ውጪ እኔ ሌላ ከዛ በፊት የነበሩትን ማንም እንደ ጠቅላላ እንትናቸው በዘመናቸው ጥፋት ሆኖ ነበሩ ከተባለ ሊሆን ይችላል። ለምን ሆነ የሚለው ምክንያት ነው እነሱን ነፃ የሚያደርጋቸው። ይሄኛው ግን ሆን ብሎ ማነስን መበተንን እጅግ በጣም ቆሻሻ ነገርን ተሸክሞ አላማና አቅዱ ሁሉ የቆሸሸና ጥፋት ብቻ አቅዶ ስለሚሰራ ተሳስቶ ሰው ምንም ነገር ቢያደርግ ይሄ መልክ ነው። የሰው ልጅ መሳሳት መልኩ እኮ ነው፣ ፍጡር ነው። ወያኔን ግን እና ከዛ ጋር ያበሩ ሰዎችን ምን ጠላቸው ይቅር ማንናቸው ፈጣሪ ብቻ እንዲፈርድባቸው ምንለው አስበው አቅደውን የበተኑ በትነው አስበው ነው አቅደውን ያጓረዱ። እሱ ብቻ አይደለም ከዛ እንዳንነሳ አሁንም አስበውና አቅደው እስከ ተላላኪዎቻቸው ዛሬም ሲረባረቡ ታያላችሁ። እና መሪ አጠናናቅም ነው በአብዛኛው ሀገራችን ላይ ጀግና አጠናናቅም ኢትዮጵያ ውስጥ እንደ ቤተሰብ ወንድ ያለ ሴት መኖር የሚችል ከሆነ ማሰብ ነው። ሴት ያለ ወንድ መኖር የምትችል ከሆነ ማሰብ ነው። ሴት እና ወንድ ወር ባልና ሚስት ሆነው ደግሞ ልጅ እና ሌላ ልጅ የሚኖር ጎረቤት ከሌለ መኖር እንደማይቻል የሚታወቅ ነው። በዛ ስሜት ዓለምን ማየት ነው። አንዱ ያለ አንዱ መኖር አንችልም። ይሄ የህሉና ጉዳይ በቃ ተፈጥሮ የሰጠን ነገር ነው። እንኳን ሳያውቁ ዘሎ ከሌና ጥፍቼ ነው እኖራለሁ ብሎ የራስን ጥፋት አስቀድሞ ከመመስከር ባለፈ ምንም የሚመጣ ነገር እንደሌለና ይሄ በሻቢያ በኩል ላይም በምንም ላይ ያላችሁ ሰዎች በጣም ነው የሚያሳዝነው። ኤርትራ ውስጥ ያላችሁ ሰዎች እስኪ ቆም ብላችሁ አስቡ። እስኪ ኤርትራዊ ሁኑ፣ ግብፃዊ አትሆኑ፣ ሻቢያ አትሆኑ። ምን እየሆነ እንደሆነ በዝርዝር የሚከል ብቻ አስተውሉና ነገሩን መዝኑ። በየትኛውም ሀገር ኢትዮጵያዊም የሆናችሁ ሀገር እንስራ። ማንም ነገሮች እንደዚህ የሚቀጥሉበት ዘመን አይደለም። ይሄን እኔ ኦልሞስት 6 ዓመት የሆነ ጎንደር ላይ ያለው በተለይ ሀቅና ሳቅ ላይ ስደውል 1-2 ቀን ምናምን ተናግሬ በጣም እንደነገጥኩኝና ታውቁት። አሁንም እንደዛ ብዬ ነው የምትወው። እኔ ነገሮችን አስተውሉና የሚጠቅመው ነው ሄዱ። ሀገር እንስራ። ኢትዮጵያ ስትሰራ ኢትዮጵያውያን ሁሉ ይከበራሉ የትም ቢሄዱ። ኤርትራውያንም ኤርትራን ስትሰሯት ነው እንጂ ወና ስታደርጓት አይደለም የምትከበሩት። ይሄ በተለይ ለጅቡቲ ለሱዳን ለጅቡቲና ለኤርትራውያን የሚያስፈልግ ነው። ይሄን መልእክት ነው እንትን ብለው አስተውሉና መርምሩ፣ ነገሮችን አጥሩ። በየትኛውም ዓለም ላይ ያላችሁ ኢትዮጵያውያን ወደ ሀገራችሁ ያላችሁን ትኩረት ስጡ። እኛን የከበደን አብራችሁ ቁሙ። የኢትዮጵያን ኢኮኖሚ መቀየር አብራችሁ ቁሙ። ሃይላንድ ኤርትራ ለአሰብ በጣም ይርቃቸዋል። በጣም ለሎጂስቲክስ እና ምንም አያመቻቸው። ያው ምጽዋና አካባቢው ራሱ ደግሞ ለኢኮኖሚ ይበቃቸዋል። እሱ አሰብ ግን ለኛ ነበር። እድገት ሁሉ ራሱ ያሳያል። እንደገና ብዙ እንትን ውስጥ መግባት ሳያስፈልግ ታሪክ ውስጥ ኤርትራ ስትገነጠል ራሱ አሰብ አስተዳደር ተብሎ አሁን በህግ አኳያ ራሷ እኮ ኢትዮጵያ የምትጠይቅበት ብዙ ምክንያቶች አላት። እንደገና አሰብ ራሱ ኤርትራ የሚሄደችበት ሁኔታ ሁሉ መጠናት ያለበት ሁኔታ ነው። ይህንን ማሰብ ሳይማሩ የፎርጅድ ወረቀት የያዙ በጣም አስቡና በዛም ይሁን በዚህ የአልሲሲ መጫወቻ ከመሆን ራሳችሁን አድኑ። ኤርትራ ውስጥ ጥቂት ነው የሻቢያ አባል እኮ ያለው። በደልን ሲጠጣና ሲሰቃይ የቆየው ኤርትራዊ ነው። ትግራይ ውስጥም የህዋት አፈቀላጤና የህዋት ትርፍራፊን የሚል ሰው ጥቂት ነው። ለምን ቢያንስ እንደ አማራ ክልልም እኮ የህዋት ትርፍራፊ የሚል ሰው መሪዎችን እስከ ማገዳደል ደርሷል። ኦሮሚያ ክልልም በጥቂቱ እኮ ሄዷል። ለምሳሌ ሸኔ የሚለው ቅርንጫፍ እኮ የህዋት ትርፍራፊን የሚሉ ሰዎች የብልግና ሞሰባቸው ነው።
ፋኖ የሚለው ስብስብ የብልግና በዛ በአማራ ክልል ላይ ያለውን ሰላም ለማወክና እዛ ጋር ያለውን አካባቢውን ለመረበሽ የሚያስችል የህወሓት ቃርሞሽ ይባላል። ህወሓት ተጠርጎ ሲሄድ የሚቀር ቃርሚያ ውስጥ ተላልፎ የሚቀር የሱ ትርፍራፊ ነው። ትግራይ ውስጥ ለምንድን ነው ቢያንስ ቃርሞሹ የማይወጣው? ህወሓት የሚለው ጥርግ አድርጋችሁ ጠፍታችሁ ከዛ ወዳችሁ ማጆሪቲው ሰላም ሆኖ ጥቂት የሚወዛወዝ ሰዎች ቢኖሩ እነሱ በጊዜ ሂደት ይስተካከላል። ኤርትራ ውስጥ ሻቢያን ቃርማችሁ ቃርሞሹ ለምን እንትን አይልም? አልተጎዳችሁም ማለት ነው? ተመችቷችኋል ማለት ነው? እሱን ከሰሞኑ ላይ በአለም ላይ በተለያዩ ዜናዎች ላይ ቸክ አድርጓቸው። ባለፈው የእስራኤል ኦር እንግሊዝ ኦር እንደዚህ አውሮፓ አካባቢ ላይ ያሉት የሰሞኑ ደግሞ ኖርዌይ እንደዚህ እሱ የሚሄደው ነገር ዛሬ ከሆነ ሳይቃጠል በቅጠል መፍትሄ አለው። እዚህ ጎረቤታችሁ ላይ እውነት ኢትዮጵያን አጠላታችሁ? ኢትዮጵያ እንደ ጥላት የምታዩ ሰዎች እናንተ እውነት ሰው ናችሁ? ግብጽ ላይ ሆናችሁ እንደ ግብጽ ህዝብ ለግብጽ ህዝብ ኢትዮጵያ ጠላት ናት? ኢትዮጵያ ካልኖረች ግብጽ የምትባል ሀገር ትኖራለች? ገልብጦ መንፋት አይበቃም? ግብጽ ላይ ሰው እንደሌለ ተሰልቦ እንዳለቀና የአልሲሲና ሌሎች ስርዓቶች በጣም የሰፈኑበት እንደሆነ ነው የምናየው። ነቅ ይበሉና ሰውየው ከተወገደ በኋላ ነው የምንነጋገረው። እኔ የማውቀው እንትን እሱ ነው። ሰውየውን ቶሎ ብላችሁ ሻኙ። ከዛ ውጭ በየቦታው ላይ ግን የምታቅዱ ነገር አይሆንም። 3 ዓመት መቸረት ነው። ይሄ ማን ነው የሚባለው? ነሐሴ ላይ ነው የአልሲሲን ጉዳይ ያበቃውና ሱዳን ላይም ገብቶ የሚፈተፍተው ይሄ ነው። የሱዳን መረበሽ ለሱዳን ኢትዮጵያ ትድረስላትም እየተባለ ነው። ኢትዮጵያ ለራሷም ቢሆን ሰላምን በማምጣት ነው እንጂ ሰላም የሚሆነው እንደ ኢሳያስ ነውርን በመፈጸም ማለት ነው። ከግብፅና ከሌሎች የተላከ መሳሪያ በሰሞኑ በመከላከያ ቁጥጥር ስር የገባ መሳሪያ አለ። በሁሉም ብትዘጋጁ አይሳካም። ምንም ሞክሩ አስባችሁበት ከሆነ በጣም ብዙ ናቸው ይጣራል ይባላል። ሳይማሩ በፎርጅድ ወረቀት የያዙ በጣም ብዙ ናቸው ይጣራል ይባላል። ግን ምንም የለም። ህዝብን የሚያማሩም እነሱ ናቸው። ለምን እርምጃ አይወሰድም? እውነት ወይስ ሀሰት? አገን እንደነኛ አይነት ጥያቄዎች ግማሽ እውነት በመጥፎ ቃየው ደግሞ ግማሽ ለማንኛውም ብዙ ሰውም እዚህ ስለሌለም ኤንዌይ ድሉ ይቀጥላል። ከዛ ባሻገር ስላልሆነ ምንም የሚቀየር ነገር የለም። አንማይዝ በጣም አው እያለቀስኩ ነው። በጣም ነው የሚያስለቅሰው። በጣም ተናዷል። ለዛ ነው እጅግ በጣም ነው የሚያሳዝነው። አቡበክራምም ዛሬ ተገኝቷል። አው ድሪም በጣም ቴንኪው አብረን ያለ ነው። እሺ ሸበካም ምንድነው አቡበክራም እና ይህንን የመሰለ መከራ ለማስቀጠል ነው ሰዎች እየሰሩ ያሉት። ብታምኑም ባታምኑም ድል እናደርጋለን። የሚቀየር ነገር የለም። እውነትን እንውደድ፣ እረፍት እናገኛለን፣ ጤነኞች እንሆናለን። በሽታችንም ሆነ ሰላም ማጣታችን የሚቀዳው ከስራችን ሰው ማስተካከል ካለብን ስራችንን ውሏችንን እንጂ ሌላውን ነገር አይደለም። ኦፌኮ ያው እንዲህ እየተወራጨሁም ቢሆን ምዝናናበት እንደ ግለሰብ እንኳን ሰዎች ሲመዘገቡ ከ200 ምናምን ሺህ በላይ ከምርጫ ቦርድ እንደሚገኝ ብር እኔ ዛሬ በግልጽ ሰምቻለሁ ማለት ነው። አንድ በግሉ የሚወዳደር ሰው ራሱ ከ200 ሺህ በላይ የኢትዮጵያ ብር እንደሚያገኝ እንግዲህ ሰብሰብ ያሉ ሰዎች ደግሞ ስንት እንደሆነ ድርድሩን አውጡና ይሄማ ከሚቋረጥ ኢትዮጵያንም ደግሞ ሰላም ምናምን ለመንሳት የሌሎች እጅም ከሚቆረጥ የሆነ ቦታ ላይ ተወዳደርኩ ብዬ ይሄን መንግስት ላታለው የሚል ነው ቀጥሏል። ኦሬዲ ግብጽ ግን በዚሁ ግብጽ ላይ ያላችሁ ሰዎች ከሰማችሁ ቢያንስ አሰብን ለምናችሁ ለኢትዮጵያ በነፃ ስጡና የጥፋት ኃይላችሁን ቢያንስ ኤርትራ ላይ አቆዩ። ትንሽ እንደው ኢትዮጵያ አካባቢ ለመረበሽ የምትሞክሩበትም ማለት ነው። ከዛ ውጭ ግን አይቀየርም። ያን ሰጣችሁ እዛ ጋር የጥፋት ኃይላችሁን ማቆየት ይችላሉ። ከዛ ውጭ እስከ ላይ እስከ ጫፍ ድረስ ደግሞ ኢትዮጵያ ከሄደች በኋላ ምንም የምታመጡ ነገር የለም።
ዓለም የሚያግዘ ይመስሏቸዋል። ኦፌኮ ከአዲስ አበባ እና ከተወሰኑ ምርጫ ክልሎች በስተቀር በቀጣዩ ጠቅላላ ምርጫ እንደማይሳተፍ አስታወቀ። ፓርቲው በአዲስ አበባ እና በተወሰኑ የምርጫ ክልሎች ብቻ ለመሳተፍ የወሰነው የፓርቲዎች የምዝገባ አዋጅ በሁለት ተከታታይ ምርጫዎች ያልተሳተፈ ፓርቲ ህጋዊ ሰውነቱን ይነጠቃል ስለሚል ብቻ እንደሆነም ገልጧል። ኦፌኮ ባለፈው ጠቅላላ ምርጫ እንዳልተሳተፈም ይታወሳል። ነፃ ፍትሐዊና ታማኒ ምርጫ ለማካሄድ የሚያስችል ምቹ ሁኔታ በሀገሪቱ ውስጥ የለም ያለው ኦፌኮ በዚህ ሁኔታ የሚካሄድ ምርጫ ለሀገሪቱ ሰላምና መረጋጋት አያመጣም ሲል ስጋቱንም ገልጧል። ሆኖም ወደፊት ሁኔታዎች ከተሻሻሉ ሀሳቡን ሊቀይር እንደሚችል ፓርቲው አስታውቋል። በኦሮሚያና ሌሎች ክልሎች የሚካሄዱ ግጭቶችን በአስቸኳይና ሊረጋገጥ በሚችል መልኩ እንዲቆሙ ፓርቲው የጠየቀ ሲሆን የፖለቲካ እስረኞች እንዲፈቱ የምርጫ ቦርድ እና የጸጥታ ተቋማት ተቋማዊ ማሻሻያ እንዲደረግና የአፍሪካ ህብረት፣ የአውሮፓ ህብረትና የተመድ የምርጫ ታዛቢዎች ተጋብዘው የቅድመ ምርጫ ሁኔታውን እንዲታዘቡም ሲል ጥሪ አድርጓል ተብሏል። የኢትዮጵያ ካፒታል ገበያ ባለስልጣን እስከ ቀጣዩ ሰኔ ወር ድረስ የአክሲዮን ገበያ አፈጻጸምን በተገደበ ጊዜ ውስጥ የሚለኩ የገበያ ጠቋሚዎችን ማውጣት እንደሚጀምር አስታወቀ። የገበያ ጠቋሚዎቹ በሰነድ መዋዕለ ንዋይ ገበያው የተመዘገቡ ኩባንያዎች የአክሲዮን ገበያ አፈጻጸም መለኪያዎች ናቸው። ባለስልጣኑ የውጭ ባለሀብቶችና ኩባንያዎች በካፒታል ገበያው እንዲሳተፉ የሚያስችል ፖሊሲ ሰነድ ማዘጋጀቱንም ትናንት በአዲስ አበባ በተካሄደ ካፒታል ገበያ ጉባኤ ላይ ይፋ አድርጎታል። ስለዚህ ኦፌኮ በዛም መልኩ ይህን ነገር ብሏል። ምንድነው ኤግዛጁሬት አላደረግላችሁም። በቃ ማንኛውም ባለጌ ልኩን ይይዛል። በዛ ላይ መስሏችሁ የምታብዱ ሰዎች ራሳችሁን ያዙ። ከዛ በላይ ኤግዛጁሬት አይደረግም። ለምን? በተግባር ነው የሚገለጠው። እውነትን ያዙ። እውነትን ያልያዘ ሁሉ ይጠፋል። ስልጣን ይኑርህ፣ ምንም ይኑራችሁ፣ ለስለሽ ምንም ናችሁ። ምንም እኔ በማውቀው ነገር ላይ ምንም ኢምንት ነው። እውነትን የያዙ ሰዎች ብቻ ነው ከፍ ከፍ እያሉ የሚሄዱት። እኔም የምፈራውም የማከብረውም መታዘዝ የምፈልገውም እግራቸውን እያጠብኩ መንከባከብ የምፈልገው እውነትን ያዙ ኢትዮጵያዊ የሆኑ ሰው የሆኑ ሰዎች ሁሉ ነው። በእነዚህ ሶስት መስፈርቶች ማንንም ለመታዘዝና ለማገልገል ፈቃደኛ ነኝ። ከዛ ውጭ ትዕቢተኛ፣ እብሪተኛ፣ እኔ ባለስልጣን ነኝ፣ እኔ ባለሀብት ነኝ፣ እኔ ምናምን ምንም እንደዛ አይነቱ ለእኔ ገለባ ነው። በክፋት የቆመ ሰው ለእኔ ኢምንት ነው፣ ርካሽ ነው፣ አያሳስብም። ክፉ ሰዎች በራሳቸው ስራ ይጠፋሉ፣ አያሳስብም። እኛን የሚያሳስበን የሚወደን ሰው፣ የሚያከብረን ሰው፣ መልካም የሚያደርግልን ሰው፣ ለእውነት የሚኖር ሰው ቅድም ያችን ጉድጓድ ቆፍሮ እዛች ላይ ይወጋል፣ እዛች ላይ ይተኛል፣ ሲሞትም እዛች ላይ የሚያርፈው መከላከያ ሰራዊት አባል ነው። እኛም የሚያሳስበን በሱ ሞት፣ በሱ መከራ፣ በሱ ስቃይ እኛ ሰላም እየዋልን እያደርን እንኳን የእኛ ሰላም መዋል ማደር ምንም የማይጠቅም የሆነ እንደው የባለፈው ይሄ ትውልድን ለመግደል ገንዘብ ኢንቨስት የሚደረግበት እያሳሳቁ ትውልድን መግደል ቲክቶከርን የሚሸልመው አዋርድ ላይ ምርመራ ተጀምሯል የሚል አንዳንድ ወሬዎችን ሰምቻለሁ። መንግስት አለ የለም የሚለውን የምንለካበት ብዬ በንዴት ነው የተናገርኩት። መንግስት ካለኝ አሁንም የዛን ምርመራ ውጤት መስማት ፈልጋለሁ። እንደ መንግስት እኔ ማውራቴን እንዳላቆም ማለት ነው። ከዛ ከሆነም የራሱ ጉዳይ። ምክንያቱም የራሴን ድካምና ምናምን ነገር ስለማውቀው ስቃይና መከራውን ስለማውቀው ማለት ነው። ስለዚህ እየገፉ ከበደለኞች ለማሰለፍ የሚደረገውን ጥረት ለማስቆም የተጀመረው ነገር በደንብ ማድረግ ነው። ትውልድን የሚያባልጉ የሀገርን እሴት የሚያፈርሱ ብልግናን በአደባባይ የሚናገሩ ሰው በልጁ በተከታይ በልጅ ልጁ ላይ የቁም ሞት የሚታወጅበትን ነገር ማስቆም ካልቻለ ህዝብ ምን ይሰራል? የጥይት ሞት እኮ ኦልሬዲ በቃ የጥይት ሞት ነው። ትውልድ በቁሙ ሞቶ እንዲሄድ የሚያሰሩ ሰዎችን ገንዘብ አውጥተው ኢንቨስት የሚያደርጉ አካላት ናቸው። ይሄ በደርግ ሰዓትና እኔ ከደርግ በኋላ ያለውን ኦልሞስት በደንብ የተከታተልኩ ስላልመ ጀግና የተባሉ ሰዎችን ሞራላቸው እንዲከሸከሽ ባለጌውን መሾም፣ ስለ ባለጌው መዘመር፣ ሀቅን መያዝ፣ እውነትን መናገር እንደ ነውረኛ እንዲታይ በዚህ ዘመን ችግር የለውም እንጂ ይሄ ጉባኤ ኢትዮጵያ ላይ አንዱ ገላጭ ቻናል ነው። ኤርሚያስ ላይ ሄዶ ስንት ሰው ነው ተሰልፎ የሚሉ? ኤርሚያስ ለገሰ የሰራውን ነገር በሙሉ ተናዞ እንደ ጌታቸው ረዳ ንስሐ ገብቻለሁ እስካላለ ድረስ እኔ ከሱ ራስ አልወርድም።
እሱ ጋር ያሉ በጣም ወዳቸው ወንድሞችም ቢሆኑ ዋይ ለምንድን ነው ይሄ ነገር እያደረጋችሁ ያላችሁት እያልኩ ነው። ስለዚህ እዛ ጋር አሁንም ሳይቃጠል በቅጠል አሁንም በተደጋጋሚ ሰዎችንም ማየት ጥሩ ይሆናል። የምናወራው ንጽጽር እኔ ለማን ነው ይሄ ማስረሻ ሰጤን የአማራ ክልል ወኪል አድርጋ ላይ ለእኔ ኢሳያስም ሆነ አንዳርጋቸው ጽጌ ኤምንት ናቸው። ኢንጀነራል እነከሌ አውቀናቸዋል። ሰው ከነሱ ምንም ነገር አንጠብቅ። ማንም ምንም ያውራ፣ መዳረሻው እያሰብን እንስማ። የሚጠቅም ከሆነ ለመጠቀም የሚጎዳንም ከሆነ ደግሞ ለመጎዳት አስበን ይላል። ከዛ ውጭ ትናንትና ሲጋልቡ ትናንትና የዛ ሁሉ አለ ይሆን እንደዚህ አይነት እንትን ማውራቱ ለምን ያስፈልጋል? ለምንድን ነው ታዲያ ደብረጽዮን የምንሰድበው? ተናዞ ይኸው እኔ እስከዚህ ድረስ ያደረኩት ነገር ይሄን ነው እንጂ አብይ በሽተኛ ነው፣ አብይ የካንሰር በሽተኛ ነው። እንደዚህ እንደው እንደሱ እኔ ላይ እንኳን የሚላኩልኝ ቪዲዮዎች ብዙ ነገሮችን ገልጠውልኛል። ከዛ ውጭ ደግሞ ሊያስፈራሩኝ ይፈልጋል። በተለይ አንዱ በጣም ቂም ያዝኩት የኢሬቻ በዓልና የመስቀል አካባቢ ላይ አስፈራራ። ምንም ችግር የለም፣ ቪዲዮን ወደኋላ ሄዳችሁ እዩት። ስለሺ ምን አለ፣ እሱ ምን አለ፣ አንዲት ነገር የለም። አንዲት ነገር የዛን ሁለት አንድ ቀን ነው የሰራነው። እሱ አስፈራራ፣ እኔ ደግሞ ምንም ችግር የለም፣ አንዲት ችግር ቢፈጠር እኔ ኃላፊነት ወስዳለሁ ብዬ ማለት አሁንም ሳይቃጠል በቅጠል ሰዎች አስተውሉ። ግለሰቡ አይደለም ለኔ አሁን እሱ ኢትዮጵያ ግብጽ ለመተው እየከበዳት ያለውን የቅኝ ግዛት አሻራ የምታስተናግድበት ቦታ የላትም ሲል የውጭ ጉዳይ ሚኒስቴር ባወጣው መግለጫ ገለጸ። ሚኒስተሩ ከደቂቃዎች በፊት በማህበራዊ ሚዲያ ባጋራው ጽሑፍ የግብጽ ባለስልጣናት ከኢትዮጵያ ጋር ውይይትን በመሸሽ የተሸሸጉና ያልተሸሸጉ ማስፈራሪያዎችን የሚያሰሙባቸው መግለጫዎች የግብጽ መንግስት የ21ኛውን ክፍለ ዘመን እውነታዎች ለመቀበል አለመቻሉን የሚያሳዩ መግለጫዎች ወይም መገለጫዎች ናቸው ብሏል። ሚኒስተሩ በመልእክቱ በቆየ የቅኝ ግዛት ዘመን አስተሳሰብ የተጠመቁ አንዳንድ የግብጽ ባለስልጣናት በናይል ወንዝ ወይም አባይ ውሃ ላይ ብቸኛ ባለቤትነት ያላቸው ይመስላቸዋል። ለዚህም የቅኝ ግዛት ዘመን ስምምነቶችን ይጠቅሳሉ፣ የተባሉትን ታሪካዊ መብቶቻቸውን በተደጋጋሚ ይጮሃሉ በማለት በኢትዮጵያ ላይ ብቻ ያተኮረ ሳይሆን በሌሎችም የአፍሪካ ቀንድ አካባቢዎች ላይ የሚካሄድ የመረጋጋትን ማናጋት ዘመቻ ያካሂዳሉ ሲልም የኢትዮጵያ የውጭ ጉዳይ ሚኒስቴር ወንጅሏል። ይህ የአካሄድ የተሳሳተ ሲሆን የአስተሳሰብና የአመራር ውድቀትን ያሳያልን ብለዋል በመግለጫው። አክሎም ሚኒስተሩ ኢትዮጵያን በፍጹም ማስፈራራት ያልቻለውን ይህን ያረጀና ጊዜው ያለፈበትን የድርጊት መጽሐፍ ለመሰናበት ጊዜው አሁን ነው በማለትም አሳስቧል። ስለዚህ እነሱ ምንም ቢሉ ምንም ነገሩ በዛ መልኩ ልኩን እያዘ ይሄዳል። ጫጫታቸው የተለመደ ነው። እኛ ብቻ ብለን እንሁን፣ እኛ ብቻ በሚበቸው ላይ በመልካም እንሳተፍ እንጂ ሌላው ገብስ ነው። ጥላቶቻችን የሚመጡት የእኛን ድክመት አይተው ነው። እድሜ ልካችንን ደግሞ ትናንትና የመታን ድንጋይ መልሶ የሚመታበት እድል። ሌሎች ሰራተኞች በካሜራ የታገዘ ዩኒፎርም ሊለብሱ ነው ተባለ። የግልጸኝነትና ተጠያቂነትን ለማረጋገጥ አዲስ አበባ ከተማ አስተዳደር ዘመናዊ ቴክኖሎጂን ወደ ስራ አስገብቷል። የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ ከግብር ከፋዮች ጋር ግንኙነት የሚፈጥሩና ቁጥጥርን የሚያደርጉ ሰራተኞች ላይ ትልቅ ለውጥ አምጥቷል። ከዛሬ ረቡዕ ህዳር 24 ቀን 2018 ዓ.ም ጀምሮ ግብር ከፋዮችን የመከታተልና የመቆጣጠር ኃላፊነት የተሰጣቸው የቢሮው ሰራተኞች ቪዲዮ ካሜራ የተገጠመበት ዩኒፎርም ለብሰው ወደ ስራ ይሰማራሉ ብሏል። ስሙ የቦዲ ወር ካሜራ ፕሮጀክት ኦር ቦዲ ወርን ካሜራ ፕሮጀክት ሲሆን ከ100 ሚሊዮን በላይ ወጥቶበታልም ነው ያለው። ከዩኒፎርም ይሄ በገቢዎች ላይ በተለያየ ቦታ ላይ ሙስና የሚሰጠውንም ሆነ የሚቀበለው መብቱን በገንዘብ የሚሸጠውን አሁንም ተደብቆ ማልቀስ እንጂ ፊት ለፊት የሚመጣለትን የራሱን መብት በራሱ ገንዘብ መልሶ ለመግዛት የሚደራደረውን ሰው ሁሉ የሚያጋልጥና የሚገልጥ ነው። የሚያወሩትንም ሆነ እንደዚህ አይነት ነገር ሰው እንግዲህ ራሱን መቆጣጠር አቅቶት በሃይማኖት የሚገባውን ትምህርት ስላልተሰጠው በህግ እንደዚሁ በትምህርትም ሆነ በተለያየ በቤተሰብም ለትውልዱ የሚገባውን ነገር ያላገኘ ትውልድ በመመረቱ ፕሮፌሰር ብርሃኑ እንዳሉት የሰው
ወረቀት እየገዛ ነው። ይጣራል ይባላል። እሱ መቼ እንደሚሆን ባናቅም ግን ያው ያማራል። ሰርቆ ይገዛል፣ ወረቀት ይገዛል፣ ወረቀት ይሸጣል። ለምንድን ነው ብዙ የግል የትምህርት ተቋማት የጠፉት? ጠይቃችኋል? ለምን ጠፉ? ለምን ነበር ወረቀት የሚሸጠው የሚገዛው? ወረቀት ስለ ትምህርት ጥራት ይጠበቅ ሲባል የጮኸው ማን ነው? በምንጩ ያልታወቀ ምናምን የሚባለው ገንዘብ አንዱ በተለይ አንዳንድ ሰዎች ወደ ቲክቶክ ምናምን ነው። እስኪ እሞክራለሁ። ቲክቶክ ዋትሳፕ ላይም ቢሆን ሸር አደርጋችኋለሁ። እዛ ጋ በተለይ የማይረባ እውቀት የሌለው ነገርና ሰውን ከሰው ጋር የመሰዳደብ አይነት ዘለፋና ነውርን ብቻ የሚያስተምር ስለሆነ ነበረ ለመተው እንትን ያልኩት። እንደ መሳተፍ ያክል በዛኛው እንትን እንላለን፣ ሼር ማድረግ እንችላለን። ያው እስከመጣን ድረስ እንናገራለን። ሰው ለመማር ያብቃው እንጂ ምንም ችግር የለውም። እና አሁን ገቢዎች ላይ ያለውን መጥበቅ በትምህርት ስርዓቱ ላይ እየጠበቀ በሄደ ቁጥር በየቀኑ ሲሰራ የነበረው ነውር ነው። በየቀኑ ነው የሚጠረገው። በትምህርት ስርዓት ላይ ትውልድ እንዴት እንደበከተ ከዓመት ጥናት የአይን ጥራት እየተባለ ተማሪዎች በዩኒቨርሲቲዎች አካባቢ ላይ ሱሰኛ ሊያደርጉ የሚችሉ ሆን ተብሎ ፕሮጀክት ተሰርቶ ወጣቶች ፎቶ እያዘጋጁ ምንም የማያውቁ የቤት ልጆችን ተማሪዎችን አልበም አዘጋጅተው በየሆቴሉ እየወሰዱ ይነግዱባቸው የነበሩበት ወቅት ብሔርተኞች እዛ ውስጥ ገብተው አማራ ኦሮሞ ብለው ከፋፍለው ኢህአዴጋዊ የፖለቲካ አደረጃጀት ይዋቀሩ የነበረው በትምህርት ተቋማት ላይ ነበር። በትንሹ ከሁለተኛ ደረጃ ትምህርት ቤቶች ጀምሮ እስከ ዩኒቨርሲቲዎች ድረስ ማለት ነው። መምህሩ ያስተምር አያስተምር ክሬዲት አወር ኦር ምናምን ይኑር አይኑር ምንም ማንም የማይቆጣጠረው በችሮታ ማርክ ይሰጥበት የነበር። ሴቶችን በተለይ በሃይማኖት ላይ ጠበቅ ያሉ እህቶችን እምነታቸውን የማይወደውን ነገር የሚፈጽም ትውልድን የሚያኮላሽ ሰብናውን የሚያበላሽ መምህር እስከ መመደብ ድረስ ሴት የሚደፍር መምህር ሆን ተብሎ ይመደብበት የነበረበት አገር ላይ ነው። ዛሬ እንደ ጻድቅ ሁሉ ሰው ነኝ ለመፍትሄው ሰው ሳይሰራ እንዴት እንደዛ እንደሚለው ሁሉ ግራ ይገባኛል። ያን ሁሉ አልፈን ነው እዚህ ያደረስነው። ዛሬም ያ የሆነው እኛ ስራ ስላልሰራን ሳይቃጠል መጠበቅ ባለበት ስላልጠበቅ ነው። ዛሬም አባይን ግድቡን እንደ ግድብ ተቀብለን ሌሎች ፕሮጀክቶችንም እንደ ስኬት ተቀብለን ቀሪውን ስኬት በባለቤትነት መሄድ፣ ሀገር እንደ ሀገር ተቀብለን የሀገርን መቀጠል ላይ አብረን መስራት፣ የጎደለውን ነገር ለመሙላት አብረን መሄድ፣ አማራጭ ሲያሳጣን ሲራገጥ የኖረውን እድሜ ልኩን ጥፋትና መጥፋት እድሜ ልኩን ክስና ጩኸት ላይ ብቻ የኖረን ሰው የሆነ ነገር አማራጭ ነው ብሎ መምጣት ነውር ነው፣ መቅሰፍት ነውና ይሄ ዛሬም በህይወታችን ያለውን ማንኛውንም ነገር ሳይቃጠል በቅጠል መፍትሄ እንስጠው። በትዳራችን፣ በጓደኝነታችን፣ በጉርብትናችን፣ በእድርም በቁም በየትኛውም ማህበራዊ ህይወታችን፣ በስራ ህይወታችን ሊሆን ይችላል፣ በማንኛውም በሃይማኖታዊ ነገሮችም ሊሆን ይችላል። በሁሉም ነገሮቻችን ላይ ቸክ እናድርግና ያስቸገረን ነገር መፍትሄ እንስጠው ሳይቃጠል በቅጠል። ሰው ከሱ አንጻር መፍትሄ እየሰጠን እንሂድ፣ ሁሉም በልኩ ይሆናል። ጠቅላላ መደምደሚያው ኢትዮጵያ የሚገባትን ጌጣጌጥ ሁሉ እኔና እናንተ አብይ እያለ እናደርግላታለን። ከመጪው 7 ኃያላን ሀገራት ኢትዮጵያ አንዷ ነች ነው። ቻይናና አንዲት አረብ ሀገር የማይደረግ ሁሉ አድርገው ኢትዮጵያን ይጠብቃሉ። ልጨምር ሌላ የማይጋነነው እንዳልኳችሁ ነው፣ እውነት ነው። የሆነ ሰው ይሰራል፣ ያልሆነ ሰው ያወራል። በተግባር የሚገለጥ ነገር ያለው ሰው በተግባር ነው የሚያሳየው። በተግባር የሚገለጥ ነገር የሌለው ደግሞ ያወራል። እኔና እናንተ እዚህ 2 ሰው 3 ሰው እያልኩ የምለው ሆን ብዬ ነው። ለምን የሆነ ወቅት ላይ ይናገርና ቢያንስ ዛሬም ያለውን እድል ሄዶ አፈነደው ወረደው ፋኖ ዝገባ ምናምን እያለ ራሱን በውስጡ ያጠራቀመውን በሽታ የሚተርክለትን የዘረኝነት የመጠላለፍ ጥላቻ ዓለም የረሰውና አሳፋሪው ነገር ላይ